بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. السلام عليكم ورحمة الله وبركاته أيها الإخوة والأخوات. እንግዲህ ዛሬ ክፍል ሁለትን በአላህ ስብሓንሁ ወተዓላ ፈቃድ ሁዝ አቂደትክ የምትለውን ኪታብ ኢንሻአላህ እናያለን ቃል በቃል ማለት ነው። ጠይብ ሸህየው እንግዲህ ቁጥር ሁለት ላይ ወይም ክፍል ሁለት ተኋላ መግቢያውን ትናንትና አይተናል ማለት ነው። ዛሬ ደግሞ ሐቁላሂ አለል ኢባድ የሚለው ነው ማለት ነው። ሐቁላሂ የአላህ ስብሓነሁ ወተዓላ መብት አለል ኢባዲ በባሮቹ ላይ ይላል አላህ ስብሓነሁ ወተዓላ ብለው አመጡ ማለት ነው። ሸህየው እንግዲህ ሼህ መሐመድ ኢብን ጀሚል ዘይኑ ማለት ነው ረሂመሁላህ ሐቁላሂ አለል ኢባዲ ሐቁላሂ የአላህ መብት አለል ኢባዲ በባሮቹ ላይ ያለው ብለው አመጡ ማለት ነው። አሱዓል ዋሂድ ማለት ነው ቁጥር አንድ ማለት ነው። ጥያቄ ሊማዛ ኸለቀነላህ ሊማዛ ለምንድን ነው ኸለቀነላሁ አላህ ስብሓነሁ ወተዓላ የፈጠረን ለምንድን ነው ይላሉ። ጀዋብ መልስ ማለት ነው ኸለቀና ፈጠረን ሊነዕቡደሁ ልንገዛው እሱም ብቻ ልንገዛው ፈጠረን አሉ። ወላ ኑሽሪከ ላናጋራ ብሂ በሱ ሸይአ ቅንጣትንም ነገር በሱ ላይ ላናጋራ እሱም ብቻ ልንገዛ ፈጠረን ይላሉ። እኒህ ትልቅ ሸህ ማለት ነው ረሂመሁላህ ረሕመተን ዋሲዓ። ወደሊሉ ለዚህም ለተናገሩት መስረጃ ሲያመጡ ማለት ነው። ወደሊሉ ማስረጃ ቀውሉሁ ተዓላ ከፍና ላቅ ያለው የአላህ ስብሓነሁ ወተዓላ ንግግር ነው አሉና ፊ ሱረቲ ዛሪያት በሱረቲ ዛሪያት ማለት ነው ገቡልን ማለት ነው። ወማ ኸለቅቱ አልፈጠርኩም ይላል አላህ ስብሓነሁ ወተዓላ ፊ ኪታቢሂል ከሪም ወማ ኸለቅቱ አልፈጠርኩም አልጅነ ጅንን ጋናኖችን ማለት ነው ወይም ጅኖችን አልፈጠርኩም ወልኢንሰ እንዲሁም የሰው ልጅ አልፈጠርኩም ኢላ ሊያዕቡዱኒ እኔም ብቻ ሊገዙኝ እንጂ ይላል አላህ ስብሓነሁ ወተዓላ። በሌላ ሀዲስ እንግዲህ እንደሚባለው ሊያዕቡዱኒ ያለው አይ ሊዋሂዱኒ ንጥል ሊያረጉኝ በኢባዲያ በአምልኮት ያኔ ንጥል ሊያረጉኝ ቢሆን እንጂ ይላል አላሁ ስብሓነሁ ወተዓላ። ወቀውሉሁ ሰለላሁ ዐለይሂ ወሰለም ነቢያችን ዐለይሂ ሰላቱ ወሰላም ደግሞ ማለት ነው ሐቁላሂ አለል ኢባዲ አየዕቡዱሁ ወላ ዩሽሪኩ ቢሂ ሸይአ ሙተፈቁን ዐለይህ ይሉናል። ነቢያችን ሰለላሁ ዐለይሂ ወሰለም ደግሞ ማለት ነው ሐቁላሂ የአላህ መብት ማለት ነው አለል ኢባዲ በባሮቹ ላይ ያለው ሐቅ ያለው መብት ማለት ነው አየዕቡዱሁ እሱም ብቻ ሊገዙት ነው እሱም ብቻ ሊገዙት ነው። ሲገዙት የሞ ምን አለ ወላ ዩሽሪኩ ቢሂ ሸይአ ቅንጣትን ነገር በሱ ላይ ላያጋሩ ነው። ጥርት አድርገው አምልኮትን ለሱ ብቻ ሊያረጉ ነው ይሉናል ነቢያችን ዐለይሂ ሰላቱ ወሰላም። ሙተፈቁን ዐለይህ ይህን ደግሞ ቡሃሪና ሙስሊም ዘግበውታል ይሉናል እኒህ ትልቅ ሸህ ረሂመሁላህ ረሕመተን ዋሲዓ። አሱዓል እትኔን ሁለተኛው ጥያቄ ማለት ነው ማሂየል ኢባዴቱ ማሂየል ኢባዴቱ ኢባዲያ የሚለው እንግዲህ ተኋላ መግቢያችን ላይ ልብ ብላችሁ ያዙ። አላህ ስብሓነሁ ወተዓላ ለምን ፈጠረን ብለው ሸህየው ምንድን ነበረ ኸለቀና ሊናዕቡደሁ ብለው ነበር። ልንገዛው ለኢባዲያ ነው የፈጠረን ብለው ነበር። በሁለተኛ ጥያቄ ላይ ደግሞ ምን አሉ ማሂየል ኢባዴቱ አሉ። ኢባዲያ ለኢባዲያ ተሆነ የተፈጠር ነው ኢባዲያ የሚባለው ምንድን ነው ይሉናል። አልጀዋብ መልሱ ማለት ነው የሁለተኛው መልስ አልኢባዴቱ ኢባዲያ ብሎ ማለትማ አሉ እስሙን ጃሚኡን ጠቅልል አርጋ የያዘች ስምናት እስሙን ጃሚኡን ጠቅልል አርጋ የያዘች ስምናት ይላሉ እኒህ ትልቅ ሸህ ረሂመሁላህ ረሕመተን ዋሲዓ።
ሊማ ዩሂብሁ ላሁ አላህ ለሚወደው ማለት ነው። ሚነል አቅዋሊ ወልአዕፋሊ ከዱዓኢ ወሶላቲ ወዘቢሂ ወገይሪሃ ከዚህም ውጭ ያሉትም ማለት ነው። ሊማ ዩሂብሁ ላሁ አላህ የሚወደው ማለት ነው። ሚነል አቅዋሊ ከንግግር ያኔ ዚክር ይመስል ቁርአን መቅራትን ይመስል ወዘተ ብዙ ነገር አለ። ጥሩ ጥሩ መናገርን ይመስል ሰዎችን ወደ ጥሩ መምከር ይመስል ወልአፍዓሊ እንዲሁም በተግባር ደግሞ በሰውነታችን ሶላም መስገድ፣ ጾም መጾም፣ ብዙ ነገር ወደ ሀጅ መጎተት ይህ ሁላ በስራ ውስጥ ነው የሚገባው ማለት ነው። ከዱዓኢ እንዲሁም መለመንም አላህን ስብሓነሁ ወተዓላ ብቻ ነው ማለት ነው። ዱዓ ኢባዲያ ነው ማለት ነው። ወሶላቲ ሶላትም፣ ወዘቢሂ እርድም፣ ወይሪሃ ከዚህም ውጭ ያሉት የኢባዲ አይነቶች እንግዲህ ምን ውስጥ ይገባሉ? ኢስሙን ጃሚኡን የተባለችው ውስጥ ይገባሉ። ኢባዳ አለው ውስጥ ይገባል እያሉ ነው ሸህየው ረሂመሁላህ። ቃለ አላሁ ተዓላ ከፍና ላቃለው ለዚህም ሲባል አላህ ስብሓነሁ ወተዓላ እንዲህ ይለናል። ቁል በለህ በላቸው ያ ሙሐመድ ያ አዩሃ ረሱል መልእክተኛችን ሆይ እነ ሶላቲ ስግዴቴ ወኑሱኪ ወመህያዬ ወመማቲ ሊላሂ ረቢል ዓለሚን። ቁል ብለህ በላቸው ያ አዩሃ ረሱል እነ ሶላቲ ስግዴቴ ወኑሱኪ እርዴ ወመህያዬ በህይወትም መኖሬ ወመማቲ እንዲሁም በሞቴም ሊላሂ ለአላህ ነው ብለህ በላቸው ረቢል ዓለሚን ለዓለማቱ ጌታ ይላል ሱረቱ አንዓም። ጠይብ ኑሱኪ ብሎ ማለት ነው። አይ ዘቢሂ ሊል ሃይዋናትን ማረዲ ነው። ኑሱክ ማለት ያኔ ዘቢሂ ሊል ሃይዋናትን እንስሳቶችን ማረዲ ነው ብለው በጠር አድርገውታል ማለት ነው። ወቃለ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ደግሞ ሰለላሁ ዐለይሂ ወሰለም የአላህ ሰላም እዝነት በሳቸው ላይ ይውረድና ወማ ተቀረበ ኢለየ አሉ። ወማ ተቀረበ እንግዲህ ሐዲሰል ቁዱስ ይባላል ማለት ነው። አላህ ስብሓነሁ ወተዓላ ቀጥታ ለነቢያችን እንትን ያላቸው የነገራቸው ማለት ነው። ወማ ተቀረበ ኢለየ አላህ ስብሓነሁ ወተዓላ ማለት ነው እንግዲህ ወዴኔ አንድ ባሪያ አይቃረብም ማለት ወማ ተቀረበ አይቃረብም ኢለየ ወዴኔ አብዲ ባሪያዬ ቢሸይን በሆነ ነገር አሀበ ተወዳጅ በሆነ ነገር አይቃረብም። ኢላ ኢለየ ወዴኔ ተወዳጅ በሆነ ነገር አይቃረብም። ሚማ ኢፍተረድቱሁ አለይህ በሱ ላይ ያኔ ግዴታ ባረኩበት ነገር ቢሆን እንጂ ይላሉ ማለት ነው። ሐዲሱ እንግዲህ ሐዲሱል ቁዱስ ነው። ረዋሁ ቡኻሪ ዘግበውታል ይላል። እና እዚህ ላይ እንግዲህ በዚህ በሐዲስ መሰረት መጀመሪያ ግዴታ የሆኑ ነገራቶችን አላህ ስብሓነሁ ወተዓላ ያዘዘ ፈርድ ያደረገብንን ዋጅባቶቻችንን እንድንሰራ ከዛ ደግሞ በመቀጠል ወደ ሱናው እንድንገባ ያደርገናል። እንግዲህ